ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አይደል። ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽና ለጋ ልጆቹ ነች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገ ወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው ሆናችሁ ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋ ሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያቸዋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎች ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆኖ ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላቸዋለን። ይመችን አምጣው ይላክ ፎቶ። እሺ ገና እኮ ነው አልከው። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሞ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉ የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው። እነዚህ የተቀመጥነው በጠቅላላ እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ቀስ አድርገህ እነዚህ የምታያቸውን በጠቅላላ በይመች መልማትነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንዳሃን ከጅዳ ወደ ኢትዮጵያ ልገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። ሸዋ እችም እቻለች በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሀኒጋ ነው አለች። እቺንም የደበለቀ እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ እንጂ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናደርጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳኡዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድድ የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኳለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛው በሸር ማጥፋት ያፋለ የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋሮቢት ፎቅ የሰራ ባለ ማነው ስሙ አያያዘኝም። እኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት እጅግ በጣም የሚያሳዝን የሚገርም በቃ ልባችንን የነካው እንግዲህ የሃናን ጉዳይ በጣም ብዙ ልጆች በሚዲያ ላይ እንዲታዩ ሆኗል። እውነት ለመናገር ሁሌ በሶሻል ሚዲያ ይለቀቃል፣ ግን ብዙ እንትን አልተሰጠውም ነበር። አሁን ላይ ግን የመን ላይ ያለ ስቃይ ይሄ ነው ተብሎ አይነገርም። በጣም ከባድ ነው።
በየቦታው ልጅ እያቀፉ እርዱን እያሉ ልጅ እያጠቡ ፀሐይ ላይ ሙቀት ላይ ህፃን ልጅ ታቅፈው ነው አብዛኛውን ያሉት እህቶቻችን በዛ ሁኔታ ላይ እያሉ እንግዲህ በጣም ብዙ ቪዲዮዎች ይሰራሉና ግን በዚህ ልክ ደክመው ሞተዋል እየተባሉ እየታገቱ መሆኑን ግን የሚያውቅ ሰው የለም ነበር። አሁን ግን የሃናን ጉዳይ በምክንያት ነው የመጣውና አንድ ነገር ሲመጣ በምክንያት ነው ፈጣሪ የሚያመጣውና አሁን ላይ እውነት ለመናገር በቃ ደላሎች ጉዳቸው እየወጣ ነው። በጣም ዓለም እንዳያቸው ሆኗል። እንግዲህ አሁን ላይ መሄድ አሰብን በየመን ላይ መሄዳችንን ትተን ወደ ሀገራችን መግባት ይሻለናል። አረብ ሀገር ሳውዲ ብቻ አይደለም በየመን እየገባን ህይወታችንን መቀጠፍ ይቅርብን። አረብ ሀገር ዱባይ አለ፣ ስንት አለ፣ ኩዌት፣ ኳተር፣ ባህሬን ማለት በህጋዊ ራሱ ምንድነው በጠለብ ለመሄድ ይህ ሁሉ ሀገር ክፍት እንደሆነ ነው እኔ አሁን ላይ የማውቀውና ግዴታ ሳውዲ ካልሆነ ብለን ህይወታችንን በአደጋ ላይ በየመን ሄደን ለደላላና እንዲሁም ደግሞ ለበረሃ እራት ከምንሆን ቢቀርብን ይሻላል። በጣም በሚያሳዝን ሁኔታ እንግዲህ እኔ በጣም ያዘንኩት ልጆቻችን ሞተዋል ብለው እንግዲህ እርማቸውን ያላወጡ ቤተሰቦች አሁን ላይ በየሶሻል ሚዲያው በህይወት እንዳሉ ታግተው እንደሆነ ሲሰሙ መታገታቸውን ሰምተው አሁን ላይ ደስ ይላቸዋል። ነገር ግን እኔ በቃ እንትን እምለው እሺ ባይገኙስ የእውነት ሞተውስ ቢሆን ይህም ደግሞ በጣም ሌላ ጭንቀት ነውና በቃ ለቤተሰብ በጣም ከባድ ነገር ነውና እባካችሁ እህቶቼ በየመን መንገድ ይቅርብን። ሌላ ሀገራት በጣም ብዙ ሀገር ተሰደን መስራት እንችላለን። ኢቃማ ባይሆን ይጠንቅረው። ሳውዲ ላይ ለመንቀሳቀስ ግዴታ አይደለም ኢቃማ ህጋዊ መሆን ግዴታ አይደለም። ያው ወደ ኢትዮጵያ ገብቶ ለመምጣት ብቻ ነው እንጂ ማለት ነው። እና ሌላ ሀገር ተሰደን እንሰራለን። ይቅርብን እንላለሁኝ። ነገር ግን ሃናን የደረሰባት በደል የደረሰባት ግፍ አብረዋት የሄዱ ልጆች ሲናገሩ እንግዲህ እንደተደፈረች በዛ ላይ ደግሞ በቃ እንደተደበደበች ምናምን ፊቷ ላይ በቃ እንትን ብሎ ምናምን ሲል እጅግ በጣም ነው ያዘንኩት። የእውነት ነው የምላችሁ። በቃ ሲያዩት ለራሱ የምታሳሳ ልጅ ናትና በዛ ላይ ህፃን ልጅ አላት። ብቻ የልጇ ባለችበት ጠብቆ ለልጇ እንደው ለቤተሰቧ ሲል በቃ ለሀገሯ ያብቃት፣ ለልጇ ያብቃት። የእውነት በቃ ይኸው ስንት ጊዜያችን 6 ቀን ምናምን እንቅልፍ የለም ከዛሬ ነገ ትገኛለች እየተባለ በጣም በቃ በጉጉት ላይ ነው ህዝቡና እኔ ማለት ለኛ እሺ ቤተሰቧ ነው ያዘንኩት ወላሂ። እና ወዶቼ ላይክ ሼር እያደረጋችሁ እንግዲህ ቪዲዮውን ለብዙ ሰው